ከወያኔ ጋር የተነካከሰው በእብሪት የተወጠረ ነው። ጌታቸውን መናቅ ብዙ ነገር መናቅ ነው። እኛ እንኳን እናከብረዋለን እንኳን እናንተ ማለት ነው። ለጌታቸው ረዳ ኢትዮጵያን ያዋረደ የኢትዮጵያ ጠቅላይ ሚኒስትር የሰደበ እኔ ኢምፐርሰን ሙሉ ጨርጉኝ የሰደበ ሰውዬ ነው። እኔ ነው ሙሉ ጨርጉ ሰደቡኝ። የትግራይ ህዝብን ወክሎ ነው እዚህ ጋር የተቀመጠው። ወክልና ኃላፊነት የሚባል ነገር እንኳን እናንተ እኔ አከብረዋለሁ ነው የምላችሁ። ኦኬ በሱ ውስጥ የሚከበር ሰዋል። በሱ ውስጥ የትግራይን ህዝብ ማክበር መቀበል አለው። ኦኬ መንግስት ወስኖ ህዝብ ወስኖ የሰውየው ውክልና ሰጥቶ ተብሎ ዛጋ ከተቀመጠ ማክበር መቻል አለበት። እሱ ማለት ኢምፐርሰናል ለምታከብረው ምጥለው እሱ የሚወክለው ህዝብ ነው። የዛን ህዝብ ኢንተረስት ማዳመጥ ስላለብን ጌታቸው የምታዳምጥ እስቲ አሁን ደብረጽዮን መጥቶ ኢትዮጵያ ውስጥ ተወዳድሮ ሐሳቡን ሸጦ ተቀባይነት አግኝቶ ተመራጭ ይሆናል። እኔ ዶክተር አብርሃም እንኳን አይደለም ዶክተር አብርሃም ተውትና ዶክተር አብይን አዲግራት ላይ ተወዳዳሪ አድርጌ እንዲመረጥ አደርገዋለሁ። ዶክተር አብይን እኮ ነው በሻሻ የተወለደውን ሰውዬ አዲግራት ተወዳዳሪ አድርጌ ተመራጭ አደርገዋለሁ። በሐሳብ ምርጫ ነው። ለምን መሰለህ ተጋሩ ትግራይ ሆይ እንዲህ ነው ኢትዮጵያዊነት ይሄ ነው ብለው የሚሸጠውና በተግባር የሚሰራው ስራ ስላለው ማለት ማንንም ጋር ሄዶ ተናግሮ ማሳመን ይችላል። ደብረጽዮንን አይደለም በሻሻ ወስጄ ተበረዶ ያደረገው መቀሌ ላይ ተናግሮ አሳምኖ ተመራጭ ነው። ሰገጤ ነው የሚሉት የትግራይ ወጣቶች እንዴት እንደሚንቁት ይሃቭ ነው አይዲያ ሰው አይመስላችሁ ወይ ተናግሮ አሳምን ወይ ዕውቀት አልፈጠረበት ወይ የሚሸጥ ሐሳብ የለው ወይ ሞራል የለው ወይ ሐሳብ የለው ወይ ምንም የሌለው ተብታባ ሰውዬ። ይሄ ሰውዬ ስልጣን ላይ ለመቆየት በመጀመሪያ ስልጣን ላይ ይወለ ስልጣን ማለት ስልጣንና ሀብት ማለት እንዴት እንደሚጣፈጥ አታውቁም እናንተ ወፍ ዳስሮም በቃ አንተ አታውቁም። የመወሰን ስልጣን የመሰለን ሀገር በቁም ሸጦ ቸባርጎ መሸጥ ይቻላል። የመወሰን ስልጣን ስዩም ተሾመ የሚባል ስራው ይላል ቀሰው ስዩም ተሾመ እስር ቤት ገብቶ ሲማቀቅ ከርሞ መገራበል ነው። ዝንት ነገር አሰው ትዛት ነው። ጌታቸው አሰፋ እንደዛ ነው ሲያደርግ ነበር አይደል? የስልጣን ኮስ ቬሪ አውሰም ምን ሆናችሁ? ስልጣን በጣም አድርገኛ ነው። ስልጣን ማተር የሚያደርገው ለማን ነው? ለራስ ተጠቅበት፣ ለግሩፕ ነው፣ ለቤተሰብ ነው፣ ለሀገር ነው፣ ለህዝብ ነው የሚለው ነገር ካስጨነቀ እሱ ደግሞ ማሰብ ጭንቅላት ይይዛል። እሱ ማሳሰብ ከሆነ ስልጣንን ይዘ ኢፈርትን አቋቁመ ከባዶ ቦዳ ተነሰ ከሸበጥና ከቁምጣ ተነሰ በአንዴ ቢሊየነር ስትሆን ከዛ ኢትዮጵያን በምታክል ሀገር ላይ ቁጭ ብለህ ስትኖር ለምትከርምበት ከሆነ ድሎ እና እንዴ ከቀመስከው ወፉ እውር ነው የሚያደርገው። ማሰቢያ ነው የሚሰጠው። ብትሞት አሳልፍ አሰጠው። ወያኔዎቻችን ያውቃሉ እንዴት አገኙታን ስልጣን በጉልበት እንደ ቆዩ ስልጣን ላይ በጉልበት ከስልጣን ሲወርዱ ምን አደረጉ? በጉልበት በብጥብጥ በግጭት በጦርነት። አሁን ምን እያደረጉ ነው? ያን ነው ወደፊት ምን ያደርጋሉ? ዘሴም ይሄን ማሰብ አለባቸው። ወያኔዎች የደናቁርት ስብስብ ናቸው። ውሸት አውርደው በውሸት ትርክት ተረት ፈጥረው ኢትዮጵያ በምታክል ሀገር በተራ ማህይሞች እንድትመራ አደረጋቸው። ሳይንስ ዘርፈው ኢፈርት የሚባል ድርጅት አቋቁሞ ቢሊየነር ሆነዋል። እነዚህ ሰዎች በውሸት ወፉ በውሸት እኮ በተራ የውሸት ትርክት እና በግጭት ስልጣን እንደሚያዝ ሀብት ማጋበስ እንደሚቻል ሀገር መሸጥ እንደሚቻል አቀም ዘዲት አርገውታል። ሁለተኛ ያደረጉት በምንድን ነው ካልከ በእውቀት ነው አይደል? ለህዝብ ነው አይደል? ለራሳቸው አሁን ከዛ ሲወርዱ ምን አደረጉ? በግጭት በብጥብጥ በትርምስ ሞከሩናል። ወደፊትስ ምን አደረገ? ያን ለምን ከዛ የተሻለ ሐሳብ የላቸውም? ከዛ የተሻለ ሐሳብ ያላቸው በጦርነት ሰው ሞቶ በጦርነት ሰው አልቆ ሰው ከተጋደለ በኋላ እነጌታቸው መጣለ። ይሄው እነጌታቸው ለስጉድ ሞክረው ነገስ ዘሰብ ነው አይቀየሩም። ጠላትና ወዳጅ ቃሉ የነሱ ጠላትም ወዳጃቸውም ሀብትና ንብረት ነው። ስልጣን የሚያስዝ ለብለት ነው የሚያስቀጥል ከሆነ ከሻዕቢያም አይደለም ከዳቢሎስ ከግብጽም አይደለም ከሳጥናኤል ጋር አብረው ሲጨፍሩ ታገኛቸዋል። አይቀየሩም። ወያኔዎቹ እየሰሩት ያለው ስራ የደብረጽዮን ቡድን እየሰራ ያለው ስራ በምክንያት ሆነ በሞራል እሺ እዚህ ግባ የሚባል መሰረት የሌለው ነገር ነው እና እኛ ከዛ አንፃር ስናየው ስህተት ነው ብለን እናስባለን። ብዙዎቻችን እንደዛ ነው የምናስበው። የነሱን መነሻና ምክንያት እየሄዱበት ያለው መንገድ መረዳት ካለብን ግን እነሱ ጫማ ውስጥ ቆመን ማሰብ አለብን።
በእነሱ ቦታ ደብረጽዮን ሆነ ማሰብ አለበት። እሱ መሆን ይችላል ሌላ ጉዳይ ነው። ግን እንደ ደብረጽዮን ሆናችሁ እሱን መስላችሁ እሱ ያለበት ቦታ ላይ ቆማችሁ ማሰብ መቻል አለባችሁ። እሱ የሆነበት ቦታ ምንድነው? እነ ደብረጽዮን ማለት ምንድናቸው? አንደኛ ድንዙዛን ፍጥር ናቸው። ድንዙዛ ማለት ይሄ ምክንያታዊ አሳሰብ አእምሮ የሚባል ሞራል የሚባል ለህዝብ ለሀገር ማሰብ የሚባል ነገር ፈጽሞ ያልፈጠረባቸው ከሳጥናኤልም ከዲያብሎስም ከድንጋይም ከሻቢያም ጋር አብረው ለመደነስ ፈቃደኛ የሆኑ መለኪያ መስፈርት የሌላቸው ዝቅጠት ደረጃቸው መጠን የሌለው መቆሚያ የሌለው ናቸው። እንደዛ ሆናችሁ ማሰብ አለባችሁ። እነሱ እኔ የምሰራውን አውቃለሁ አባዬ የምሰራውን አውቃለሁ ብዬ ወፉ እስከዛሬ ላለፉት 10 ቀናት ሰራናቸውን ቪዲዮዎች አወጣውና ስክሪንሾት አልኩና ላኩለት ለወዳጆቼ ስልክላቸው። ኧረ በስመ አብ አንተም ተነስተህባቸዋል አሉ። አዎ ሻቢያንማ ስልጠው ነው ስነጨው ነው እንጂ ሙሉ ይሄን ሽማግሌ የሚመች ፓርት ደግሞ ምኑ መሰላችሁ? ወፍ ስስ ናቸው። አምባገነን ስለሆኑ ትችትም ስለማያውቁ ሐሳባቸው የደረቀ ስለሆነ የአእምሮ ድርቀት የመታቸው ስለሆኑ የአእምሮ ድርቀት አሁን ከኢሳያስ አዲስ አበባ ትፈልጋለህ የሉም እኮ ሰዎቹ አጥንታቸው ጭንቅላታቸው ይደርቋል እኮ። ስለዚህ ሐሳብ ስትመታቸው እንደንትን ይንቋቋሉ ይንጫጫሉ። አይገርም? አሁን ትናንትና አዲስ ፔጅ አቋቁመው እኔና ሌላ ብቻ ታርጌት አድርገው ዘመቻ ጀመሩልሽ እንደ አዲስ። አይ እዲህ ለጌታቸው ረዳ ለጌታቸው ምናምን አሰፋ ቆዳችን እንዴት የደረደረ እንደሆነ አታውቁም ማለት ነው። አልሰማም እንጂ ጭራሽ ነው የመቸኛል። ጭራሽ አንድ ስመታኝ አንድ አጠብቅብሃል ለሻቢያ ነው ማወራው። ወያኔን በዚህ ልክ የምንጠላው አሰብን ስለሸጠቁ ወያኔን በዚህ ልክ የምንጠላው የእናንተ ልክስክሽ ተላላኪ ቆሻሻ ቡድን ስለሆነ አሰብን ለማስመለስ ከሆነ እያንዳንዱ ኢትዮጵያዊ ወጥቶ ግንባር ተዋርቆ ለመሞት ዝግጁ ነው። አልገባችሁም? በአሰብ ጉዳይ ጌታቸውና እኔ በቃ ነፍስና ስጋ ነን። ወዳጅ እልም ያለ ፍቅሮች ወዳጆች ነን። ፊልድ ማርሻል ብርሃኑ ጁላን ከጻድቃን ጋር ያግባባዋል በላይ ስዬ አብርሃም ከጀነራል ዋጋ ያግባባዋል በላይ አይግባቡም። አይታዩም። ጀነራል ታደሰ ወረደን ከጀነራል ባጫ ጋር ያግባባዋል በላይ ምን ያሰብ ጉዳይ ጴጥሮስ ዘካይ እንዳልታውቃል ጎሉን ጌታቸው ጠለዛት፣ ወረደ ጠለዛት፣ ደዝ ጠለዛት። ጎሉን የሚያገባው የሚያስቆጥረው አብይ አህመድ ነው። እውነት ነው። ቴዲ ያራዳ ልጅ ጨዋታውን ነቀለ። ማንም ጠለዛት ማንም ጎሉን የሚያገባው አብይ አህመድ ነው። ምን ነው ብትል ይሄው ተናፋ ከዛስ የት ሄድክ? አብይ አህመድ ጋር። ኢትዮጵያ በታሪኳ ወረራ ፈጽማ አታውቅም ሲባል ወፉ የማይገባህ ነገር ኢትዮጵያ ጀስት ኮዝ ከሌላ ጦንሰት ገባማ ጀስት ኮዝ ካላትስ አፈር ታበላለች። የገባህበት ገብታ ምን ተስካረ ነው ምንፈልግ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።